ሰላም ዛሬም ትወዱታላችሁ ብለን ያሰብነውን ፊልም ይዘን መተናል። ላይክ በማድረግ ተጋብዙልን። ፊልሙ ሲጀምር ሪም የምትባል ልጅ ሆስፒታል የነበረው አባቷ ጋር ስትሄድ እናያታለን። እንደደረሰችም እንደሞተ ትረዳለች። እሷም ራሷን እንደ ሲንደሬላ መመልከት ትጀምራለች። ይህ የሆነውም እንጀራ እናቷና ሁለት ልጆቿ አብረዋት ስለነበሩ እሷም መቼም ቢሆን ወዳቸው ስለማታውቅ ነበር። የባስ ብሎም እንጀራ እናቷ እርጉዝ መሆኗን ትሰማለች። ከቀብሩ በኋላም አባቷ ከመሞቱ በፊት ያላትን ታስታውስና ወደ ቤቷ ሄዳ ደብዳቤውን ስታነበው እንዳሰበችው ስለ ውርስ ሳይሆን ህይወቷን በቀላሉ ለመኖር ሀብታም ባል እንድታገባ የሚመክር ነበር። በሌላ በኩል ደግሞ ሚኒ የሚባል ሀብታምና በህይወቱ ስለምንም የማይጨንቅ የራሱ ሆቴል ያለው ልጅ እናያለን። የሪም አባቷ በራሷ ሀብታም መሆን እንደማትችል በማሰቡ በጣም የተናደደች ደብዳቤው ጀርባ ላይ የስራ ቅጥር ታያለች። ስራውም የምን ሆቴል ውስጥ ነበረ። ማታ ላይም ተኝታ አባቷ ዱባ ሲወረውርባት ታይና ትነቃለች። ህልሟንም ኢንተርኔት ላይ ስትፈታው ሀብትና ስኬትን እንደምታገኝ ታይና ደስ ይላታል። ጠዋት ላይም ጓደኛዋ ትደውልና ሰርግ እንደሚሄዱ ታስታውሳታለች። ሚን ሆቴል ውስጥ ጃንጥላውን ዘርግቶ ስለሚዞር ሁሉም ግራ ይጋቡና በውስጡም መሳሪያ እንደደበቀ ያስባሉ። በሆቴሉ የነበረው ሰርግ ላይም የሙሽራው ድሮ ፍቅረኛ ሊረብሽ ሲሞክር ደህና አድርጎ ይቀጠቅጠዋል። ሴቶቹም በዚህ ይማረካሉ። እሱ ግን ያያትን ሴት በሙሉ ከድንጋይ ጋር ያመሳስላል። ሰርጉ ላይ ስካርቭ በንፋስ ሄድና እሷ ፊት ላይ ሲቀመጥ በነፃ አዲስ ስካርቭ በማግኘቷ ደስ ይላታል። ቤት ስትመለስም አባቷ ለእንጀራ እናቷ የገዛውን ቀለበት ዕዳ እሷ እንደምትከፍልና የባስ ብሎም ቤቱ ዕዳ ስላለበት እንደሚወጡ ታውቅና ትናደዳለች። ድሮ ሰዓሊ የመሆን ህልም ቢኖራትም ብር ስላልነበራቸው እንደ ተወቹ እያሰበችም እቃውን ትሰበስባለች። በተመሳሳይ ሰዓት ሚን ደበረኝ በሚል ሰበብ በውሃ ይጫወታል። እና ሪም ትንሽ ቤት ውስጥ ይገባሉ። ለእህቷ ሲባልም እሷ መሬት ላይ ለመተኛት ትገደዳለች። እንጀራ እናቷም ከእርግዝናው ጋር ተደራርቦ እራሷን ስታ ትወድቃለች። እናም ልጁ ሲወለድ ሁኔታቸው እንደሚብስ ስለተረዳች ከደብዳቤው ጀርባ የነበረው ስራ ላይ ታመለክትና እንደ ሲንደሬላ ተውባ ወደ ቦታው ትሄዳለች። የሚን ረዳትም ጋብቻና ልጅ መውለድ እኮ አስፈላጊ ነገር ነው ታውቃለህ አይደል? ፍቅርና ጋብቻ እዚህ ምን አገባቸው? እኔ ብዙ የጉዲፈቻ ልጆች አሉኝ፣ ማግባት አያስፈልገኝም። ሪም ደረጃውን ስትወጣም ጫማ ያስቸግራትና ልታስተካክለው ስትሞክር ወደ ታች ወድቅና የሚን እጅ ላይ ያርፋል። እሷም ልውሏን እንዳገኘችው እያሰበች ስትደሰት እገልሻለሁ ጠብቂኝ፣ በዚህ ገዳይ መሳሪያ ልትገሊ ሞክረሽ ነበርኩ፣ በሞት አስበሽዋል? ያለኝን ብር ሳልጠቀምበት ሞት በጣም የሚያስፈራኝ ነገር ነው። እሷ መብድ እንደሆነ ታስብና ከደረጃው ገፍትራው ወዲያው ትይዘዋለች። የመጀመሪያው በስተት ነበር፣ አሁን ግን ማዳኔ እንዲቆጨኝ እንዳታረግ። ከዛም ተዘጋጅና ኢንተርቪው ለማድረግ ስትገባ እሱን ስላየችው ፈገግታዋ ይጠፋል። እንደማይቀጥራትም እርግጠኛ ስለነበረች ሞት ያስፈራሃል አይደል? ብርህን ምንም ሳትጠቀምበት በመብረቅ ተመታ እንድትሞት ምኞቴ ነው። እሷ ከሄደች በኋላ መብረቅ እንዳይመታው በሄደበት ጃንጥላውን ዘርግቶ መዞር ይጀምራል። ምንም ቢያደርግ ግን ከሀሳቡ ልትወጣ ስላልቻለች ጠዋት ይደውላትና ስራውን ተቀጥረሻል፣ ከገባው በኋላ ልታሰቃየኝ አስበህ ከሆነ ቢቀርብህ ይሻላል። እንዴ በድጋሚ እንድትረግሚኝ እኮ አልፈልግም፣ ዛሬ መጀመር ትችያለሽ። እሺ ዛሬ የመጀመሪያ ቀናችን ይሆናል። እሱም ያለችውን ሲሰማ ፊቱ ይቀላል። በጣም ቆንጆ ልብስ ለብስና ስታየው ከእሱ ፍቅር እንዳይዛት በማሰብ አያምርም ብሎ ያሰበውን ቀበቶ ያደርጋል። መስሪያ ቤት እንደደረሰ ግን ቀበቶ ያምራል። እሱም በዚህ ተናዶ ቀበቶውን ያወልቀዋል። ከዛም ከሰራተኞቹ ጋር ያስታውቃታል። እነሱም ህልሟ ምን እንደሆነ ስጠይቋት በደንብ ሳታስብበት ሲንደሬላን መሆን እንደምትፈልግ ትናገራለች። እሱም ከሌሎቹ የተለየች ናት ብሎ አስቦ ስለነበረ እሷም ብር ወዳድ እንደሆነች ስላወቀ ቅር ይላታል። ወደ ቢሮ ይጠራትና አታልሽኛል፣ ስራውን የፈለግሽው ሀብታም ሰው ለመታወቅ ብለሽ ነው። እንደዛ ቢሆን ራሱ እኮ የግል ህይወቴ ነው፣ አንተ ስለ ስራ ብቻ ተጨነቅ። ከዛም ስራውን ለመቀጠር ብዙ በጣጣ እንዲወዳደሩ ሀሳብ ስታቀርብ እሱ ደግሞ ቀድሞ እጅ በጣል እንዲጫወቱ ሀሳብ ያቀርባል። እሷም ወንድ ስለሆነ እንደማታሸንፈው ስላወቀች በመጠጥ ታሸንፈውና ኮንትራቱን ይፈርማል። እወቂው ከባድ ነው የሚሆንብሽ፣ ምንም ችግር አይኖርም፣ ሳገባ ራሱ በጣም የምወደውን ሰው ነው የሚሆነው፣ ደግሞ የሁሉም ሰው ህልም ነው። አይ እኔ እንኳን ራሴን በጣም ነው የምወደው፣ ሌላ ሰው አያስፈልገኝም። እሷም ብዙ ስለጠጣች ሽንት ቤት መሄድ ብትፈልግም ሩቅ ስለነበረ እንዳያመልጣት ትፈራለች። እንዴዱ ተጠይቀውም እምቢ ይላታል። ከዛም ስላዘነች አቅፏት መሄድ ሲጀምር እውነትም ሉላ እንደሆነ ታስባለች። ተለቂውና የምር ገልሻለሁ ወቂው። ከመታጠቢያ ቤት ስትመለስም ስላፈረች መደናበር ትጀምራለች። እሱም ሁኔታዋን እያስታወሰ ደስ ሲለው የሆነች ሀብታም ልጅ ትመጣና ማሬ ብላ ትጠራዋለች። ሪምም ልጅቷ ጮኛው እንደሆነች ስታቅም ስለ ጋብቻ ያለውን አስታውሳ ግራ ስለተጋባች ተሰናብታቸው ትሄዳለች። ልጅቷም ጋብቻው ለቢዝነስ ብቻ እንደሆነ ይገባኛል፣ ግን ስደውልልህ ወዲያው እንድትመልስልኝ ይፈልጋለሁ።
ኧረ ተይ እባክሽ፣ እሳት አደጋ ተቆጣጣሪ መሰልኩሽ እንዴ በደወልሽበት ሰዓት የምመጣው? ሪም ቤቷ ገብታ ህልሟን እያሰበች በእውነተኛው ዓለም ላይ እንደዚህ አይነት ነገር እንደማይፈጠር ታስባለች። እሱም ቢሆን ከአይኑ አልጠፋ ስላለችው ስፖርት መስራት ይጀምራል። እሷም ከጓደኛዋ ጋር ስለ ስራዋ ታወራለች። በነጋታው ሚንበር ላይ ሳያት ያሽፉባትና ምንም አልተፈጠረም እኮ በሰዓቱ ነው ሽንት ቤት የደረስኩት። ለእሱ እኔን ማመስገን ያለብሽ አይመስልሽም? ላመሰግንህ ስልማ እጮኛህ መጣች። ምን ነው አላገባም ስትል ነበር እንዴ? ምን ነው በመልክና በሀብቴ ተማረክሽ እንዴ? ኧረ ተው፣ እድሜ ልኬን ብቸኛ በሆን ይሻለኛል ከአንተ ጋር ከመሆን። ከዛም ሆቴሉን ያስጎበኛትና በዛ ሰዓት ሴቶቹ ሁሉ ሊጠጉት ሲሞክሩ እሱ ሲሸሽ ታያዋለች። አዲስ ደንበኛ ሲመጣ ለማስተናገድ ብትሄድም በይኔ ገና መለማመድ ይቀርሻል ብሎ አቅፎ ሲወስዳት እጮኛው ዴና ታይና በጣም ትቀናለች። ማን እንደሆነች ስትጠይቅም ረዳቱ አዲስ የቀጠሯት ልጅ እንደሆነች ነግራታል። እሷም ማታ እንዳየቻት ታስታውሳታለች። የባስ ብሎም ሲንደሬላን መሆን እንደምትፈልግ ትሰማለች። ሚን በይ ለዛሬ ስራሽ አንሶላ ማጠብ ይሆናል። እንደወጣም ዴና ትመጣና ህልምሽን የምታሳኪበትን ቦታ አውቀዋለሁ እንድነግርሽ ትፈልጊያለሽ? ከዛም አንሶላውን አጥባ እየሳቀች ስታሰጣው ሚኒያትና ምን አይነት ዘፈን እየሰማች እንደሆነ ለማወቅ ብሎ ኤርፎኑን ሲያነሳው የፍቅር መጽሐፍ በድምጽ እየሰማች እንደነበረ ይደርስበታል። ከዛም ተያይዘው ይድቃሉ። እሷም የጓደኛዬ ቻናል ነው፣ እሷ ናት የምታነበው፣ ብዙ እይታ እንድታገኝ ብዬ ነው የምሰማው፣ ከቻልክ አንተ የምትሰማው ደስ ይለኛል። ዴና አንድ ላይ ታያቸውና እዚች ልጅ ላይ የተማረክን የምትመስለው፣ ሰዎች ደሃ ሴት እንደወደድክ ካወቁ ስሜን የሚበላሸው፣ ለእሷ ብለህ ከተውከኝም እንደዛው። በዛም ሰዓት ሚን ሁሉም ቦታ እሷን እያየ ይቸገራል። ከዛም ርቀቱን መጠበቅ እንዳለበትም ይወስናል። በነጋታው ግን እንዳያት አንቺ ነሽ አሁን ሲንደሬላን የምትሆኙ፣ ድፍረት የለሽም፣ በዛ ላይ ምንም ለየት ያለ ነገር የለሽም እኮ። እሷም በዚህ ተናዳ ስትጠጋው ቆንጆ እንደሆነች ማሰብ ስለጀመረ አትጠጊኝ ትሸቻለሽ። እሷም ድህነቷን ማሽተት የጀመረ ይመስላትና ትከፋለች። በወረቀት ላይ ምኞቷን ጽፋ ስታነብ ወረቀቱ በሩ ሀይ የተባለ ደንበኛ ላይ ያርፋል። እሷም ህልሟን እንድትሳካ ማሰብ ስትጀምር የሸሚዙ ቁልፍ ወድቆ ስለነበረ እሱን ያስተካክላል። በዚህ ጊዜ ሚን ያያቸዋል። እሷም ሆቴሉ ለማስጎብኘት ልትወስደው ስትል ረዳቱ ይመጣና እሱ እንደማይረገው ይናገራል። ሀይ ሆቴሉ አባል ለመሆን ቢፈልግም ሚን ፊቱ ይቆምና እንደማይቻል ሲነግረው ታዋቂ ፊልም ሰሪ እንደሆነና በቅርቡም ሽልማት እንዳገኘ ሲናገር ሪም ደስ ይላትና አትጨነቅ፣ የአባልነቱን ጉዳይ ለኔ ተወው። ከዛም ወደ ሚን ትሄድና አባል እንዲሆን ትጠይቀዋለች። ዴናም ከእሷ እንዲርቅ ስለምትፈልግ ሀሳቧን ትደግፈዋለች። ሪም ሲንደሬላን መሆን አትችይም ብለኸኛል ነበረ፣ እንዴት እንደመሆን አሳይሃለሁ። እሱም ይስማማል። ከዛም ተጠግታው ስለቆመች አትጠጊኝ ትሸቻለሽ። ከዛም መሀል ለማግኘት ስትወጣ ትወድቅበታለች። በጣም ደስ የሚል ሽታ ነው ያለሽ። ከዛም ከረሜላ ይስጣታል። ሚን ይህንን ሁሉ ሲመለከት ይቆይና ስለተናደደ ዝግጅት ስላለ ስዕሎቹን በሙሉ እንድትቀይር ያዛታል። እሷም ትቀበልና መስራት ጀምራለች። ሚን በሁሉም ቦታ ይሃን ፊት እያየው ይበልጥ ንዴቱን ይጨምረዋል። እሷም ራሷ ሰዓሊ መሆን ፍላጎት ስለነበራት ስዕሎቹን በተለየ መረዳት ታስተካክላቸዋለች። ሚንም ቤት ውስጥ ያለውን ፎቶ እየተመለከተ ሪምንም የሚወዳት ከፎቶ ጋር ስለምትመሳሰል እንደሆነ ያስባል። በነጋታው ሪም ልትወድቅበት ስትል ሀያድናትና ደስ ይላታል። ከዛም ከአንድ ሰዓሊ ስዕል ለመቀበል ስትሯሯጥ ትቆያለች። እንደዛም ሆኖ የጎደለ ስለነበረ በራሷ ስዕል ልትሞላው ትሞክራለች። ማታ ላይ ሚን በህልሙ እየመጣች አላስተኛ ትለውና ሲነጋም የሰራችውን ሳየው የማይረባ ሀሳብ ይዘሽ ባትመጪ ኖሮ ስኬታማ ትሆኚ ነበር። በጣም ወድጄዋለሁ። ማታ ዝግጅቱ ላይ መሳተፍ ትችያለሽ፣ ግን ደህና ነገር ለብሰሽ ነይ እንዳይሾፍብሽ። ማታ ላይ ማምሮባት ትመጣለች። ሚን ፈዞ ሳያት ይቆይና ወደ ሀጋር ስትሄድ በቅናት ይንጨረጨራል። ሀምስራዋ እንደወደደው ይናገራል። ዝግጅቱ ላይም የነበሩት ሴቶች እሷን ለማንቋሸሽ ብር እንደምትወጂ ሰምቻለሁ፣ ለምን እኔ ጋር ቤት ውስጥ ሰራተኛ አድርጌ አልቀጥርሽም? እሷም ህልሟን በመናገሯ ብትናደድም እንደምንም ብላ ራሷን ትቆጣጠራለች። መጠጥ እንድታመጣላት ስትነግራትም ሆን ብላ ቸኮሌት ያለው ነገር ታመጣላታለች። ልጅቷ መጠጡ ልትደፋባት ስትሞክር ተያይዘው ይወድቃሉ። ደግሞ ለልጅቷ መጥረጊያ እየሰጣት ይቅር በያት በስህተት ነው። ሪም እንዴት ከእንደሱ አይነት ሰው ጋር ለመሆን እንዳሰበች ራሷን ስትጠይቅ እጁን ይዘረጋና ሊያነሳት ይሞክራል። በዛም ሰዓት ሚን እጁን ይገፋውና እኔ ግን ቸኮሌት ያለው ነገር ወዳለሁ። ሁሉም ሰውም እንደሚወዳት ማሰብ ይጀምራል። እጇን ይዞ ሲያነሳትም እጮኛው በጥፊ ታጮለዋለች። እሱ ምንም ሳይመስለው ጃኬቱን ያለብሳትና ይዟት ወደ ቢሮ ይገባል። ልብሱ ቀለም እንዳይዝ ለማስለቀቅ ሞክሪ፣ በጣም አምሮብሽ ነበር። ጥፊው አላመመህም እንዴ? በጣም ነው ያመመኝ። ጥርስ የወለቀ ሁሉ መስሎኛል። ግን ከኔ ውጪ ማንም ሰራተኞች ላይ መጮህ አይችልም። ቢሆንም እጮኛህ ናት፣ ሄደህ አናግራት። አዎ ግን አንዋደድም። አሁን ደግሞ ስላንቺ እንጂ ስለሷ አላስብም ይልና ይወጣል።
ዴና ጋር ስደርስም በድጋሚ ተሰድበዋለች። በሌላኛው ጉንጭህ እንድመታ ካልፈለግ ብትሄድ ይሻልሃል። ወደ ውስጥ ሲመለስም ሃን ያገኘውና ደረጃህን ረስተሃል መሰል፣ ለድሃ ሴቶች እንደዛ ማድረግ እንደሌለብን አታውቅም እንዴ? እኔ ማንም ባወጣው ህግ የምተዳደር ሰው አይደለሁም ይለውና አፍጥጦበት ይወጣል። እሱም ድሮ ይወዳት የነበረች ልጅ ብር ስላልነበረው እንደተወችው ያስታውሳል። ሪም ወደ ልጅቷ በመሄድ ይቅርታ ስትጠይቃት ልጅቷም የባሰ ታንቋሻታለች። ሚን እንደከፋ ታይቶ ምን እንደሆነች ብጠይቃትም ሳትነግረው ትቀራለች። እጇን ሲይዛትም አስለቅቃው ልትሄድ ስትል ያስቆማትና የፈለግሽውን አይነት ህልም ማለም ትችያለሽ፣ እኔ ከጎንሽ ሆናለሁ። ከዛም ፍቅሩን ይገልጽላታል። ሁሉም ባዩት ነገር ደርቀው ይቀራሉ። እነሱም ተያይዘው ይወጡና ሪም ያረኩት ነገር ሳላስበው ነው፣ እኔ ግን አስቤው ነው። ከኔ ጋር መሆንሽን ሳይው ብዙ ሰዎች ከአንቺ ጋር ለመሆን የሚፈልጉት ህልምሽ ይሳካል ማለት ነው ይልና ነገሩን ሸፋፍኖ ያልፈዋል። ከዛም እንደለመደው በየቦታው እሷን ማየት ይጀምራል። ሚንም ለአሰልጣኙ የሚወዳት ልጅ እንዳለችና ሊወዳት እንደማይገባ ይነግረዋል። ምን ነው አግብታለች እንዴ? አይ ሲንደሬላ እንደመሆን የምትፈልገው ልክ እንደ እናቴ። ከዚያ አባቴን ብር ወስዳ እንደተፋታችሁ መሆን አልፈልግም። ሌላ ሰው ፈልጌ ያገናኛትና እኔ እየናፈኳት ብኖር ነው የሚሻለኝ። በነጋታው ሲገናኙም ይደናበራሉ። ከዛም ሰራተኞቹ የተፈጠረውን ሲጠይቁት ጠጥቼ ስለነበረ ነው ይላቸዋል። ሃም ወደ ሪም ጋር ሄድና ሊያዋራት ቢሞክርም በስነ ስርዓት መልስ ሳትሰጠው ትቀራለች። ሻይ ልትቀዳለት ስትሞክርም እጇን ያቃጥላትና በረዶ እያደረገላት ከሚን ጋር ያለሽ ግንኙነት ምንድን ነው? ምንም፣ ሰክሮ ስለነበረ ነው። ሲሰክር እንደዚህ ከስታል እኮ። እሱም የፀጉር ጌጥ ያደርግላትና ስቱዲዮ ለመገናኘት ቀጥሯት ይሄዳል። ከዛም ከሚን ጋር ይገናኙና መስመርህን በጣም ነው ያለፍከው፣ አሁን እኩል ሆነን መፎካከር እንችላለን። ሚን በሰማው ነገር ቢናደድም ራሱን ያረጋጋል። ከዛም ራሱ ከሌላ ሰው ጋር ሊያገናኛት ፈልጎ እንደነበርና አሁን ለምን እየተናደደ እንደሆነ ያስባል። ረዳቱም ሚን እንደወደዳት ይነግራታል። እሷም ቢሮ ትሄድና ኤው ሃይ ሰጠኝ ጌጥ ነው፣ በዛ ላይ ስቱዲዮ ልንገናኝ ነው። እንዴት ብቻሽን ትሄጃለሽ? ለነገሩ ሂጂ፣ እኔም ይሄንን ነበር የምፈልገው። ከዛም ስትጠጋው ገፈትራትና ምን ሆነሻል? እሱ ጋር እንደዚህ ሆነሽ መሄድ አትችይም ይልና ልብስ እንዲገዙ ይወስዳታል። እሷም የማይሆኑ ልብሶችን እየሞከረች ስታስቀው ትቆያለች። እሱም እንድታቆም ይነግራትና ጥሩ የሚላቸውን ይገዛላታል። ምርጫሽ የማይረባ ቢሆንም እኔ ፊት ግን መልበስ ትችያለሽ። በዛ ላይ ለምንም ነገር እንዳትጨነቂ፣ እኔ ከጎንሽ ሆናለሁ። በነጋታው ሚን ምን እያደረገች እንደሚሆን እያሰበ ረፍት ያጣል። እሷም ሀገር ከሄደች በኋላ ስለምትወደው ነገር ሲያወሩና ሲበሉ ይቆያሉ። በዛም ሰዓት ወንድሙ ከተደበቀበት ወጥቶ ብር ይጠይቀዋል። እንደማይሰጠው ሲያውቅም እሱን የሚያዋርድ ነገር ማውራት ይጀምራል። ራሱ እንደ አርቲስት ያያል እንጂ ከፈለግሽ ትክክለኛ ስራውን ነግርሻለሁ። እሱም በጣም ስለተናደደ አውጥቶ ያወራውራል። እሷንም እንድትሄድ ሲነግራትም ምንም ስራ ምን፣ ዋናው እኮ በራስ ጥረት ስኬታማ መሆንህ ነው። አይ ለማንኛውም ይሄንን ለማንም እንዳትናገሪ፣ ከአባልነት ያባርሩኛል። እሷም ስለተናደደችበት ጥላው ትወጣለች። ሚንም ተደብቆ ያየትና በመሃላቸው ምንም እንዳልተፈጠረ እያሰበ ይጽናናል። በጠዋትም ቢሮ ሄዶ ሲጠብቃት ዲናም ትመጣና ሪምን ለማናገር ትወስዳታለች። ባለፈው ስለተፈጠረው ነገር እንዳትከፊ፣ አሲዘን ስለነበረ ነው፣ እንደዚህ ያደርጋል ብዬ አልጠበቅኩም። ሪም ይህንን ስትሰማ ብትከፋ ምንም እንዳልተፈጠረ ታስመስላለች። ሚን ሊያናግራት ሲሞክርም የፈለከውን አርግ፣ እሱም ሳያንስ ሌላ ሰው ጋር እንድሄድ አደረከኝ። የእኔ ህይወት እኮ መጫወቻ አይደለም። እሱም የተፈጠረው ስላልገባው ይደናገጣል። ዴና እንደለመደችው ንዴቷን አጎቶቿ ላይ ስትወጣ በጣም ስለተሰላችሁ ሪምን ከህይወቷ ለማስወጣት ይወስኑና ራሳቸውን ቀይረው ወደ ሆቴሉ ሄዳሉ። ከዛም ይከተሏትና ያግቷታል። ጓደኛውም ስትጠብቃት ብትቆይም ስላልመጣች ግራ ተጋብታ ወደ ሆቴሉ ስትሄድ ሚንን ታየውና ውበቱን እያደነቀች አንተ መሆን አለብህ ባለቤቱ፣ የሪም ጓደኛ ነኝ፣ ስጠብቃት ቆየው ግን አልመጣችም። ከዛም አንድ ላይ ለመጠበቅ ይስማሙና ይቀመጣሉ። እሷም ኪሷ ውስጥ በነበረው ስልኳ ለጓደኛዋ ትደውላለች። ሚን ሲያነሳውም የታገተችበትን ትነግረዋለች። እሱም ልጅ እያለ ስለታገተ ሰው እያስታወሰ ወደ እሷ ጋር ይሄዳል። ሰዎቹም ከሚን እንድትርቅ እንደሚፈልጉ ይነግሯታል። ስራዋንም እንድትለቅ ሲያዟት ግን እንደማትፈልግ ትናገራለች። በዚህ ተናደው ጸጉሯ እንደሚቆርጧት እያስፈራሯት እያለ ሚን ይደርስና ያድናታል። ደህና ነሽ? በጣም ፈርቼ ነበርኩ። ሰዎቹንም እንዳሰራቸው ተመልክታ ወደ እነሱ ስትሄድም ለምን ዲናን ለዚች አስቀያሚ ብሎ እንደ ከዳት ጠይቁት ትናደድና ቅንድባቸውን ትላጫቸዋለች። ከዛም በመሃላቸው ምንም እንደሌለ ትናገርና ተያይዘው ይወጣሉ። ዝም ብላ ትቆይናም ሁሉም ነገር በሱ ምክንያት እንደተፈጠረ እየተናገረች ትመታዋለች። እሱም ጥፋቱን ስላመነ ዝም ይላታል። መኪና ውስጥ ከገቡ በኋላም ልጅ ያለው ሞግዚቴ አግታይ ነበር፣ ለዛ ነው ሴቶችን እንደ ድንጋይ የማየው፣ ግን የዛኔም ቢሆን ይሄ ዣንጥላ እንዳመልጥ ረድቶኛል። ስለዛ ተአምራዊ ዣንጥላ ነዋ። አንቺም እንደሱ አይነት ትፈልጋለሽ? አይ እኔ ያዳንከኝ እኮ አንተ እንጂ ዣንጥላው አይደለም።
ሚንም ወደ ዲና ጋር ሄድና መተሽኛል፣ ሰድበሽኛል፣ ምንም አላረኩሽም። በድጋሚ አጎቶችሽ እሷ ጋር ከደረሱ ግን ጋብቻ የሚባል ነገር አይኖርም። እሷም አጎቶቿ እስኪመጡ ትጠብቅና ትጮህባቸዋለች። ሪም ድሮ ከአባቷ ጋር ይኖሩበት ወደ ነበረው ቤት ብትሄድም ውሃም ሆነ መብራት ስላልነበረ በብርዱ ምክንያት እንቅልፍ ሳይወስዳት ታድራለች። በሌሊት ተነስታም ስራ ለመሄድ ትዘጋጃለች። ሚንም በጠዋቱ ለሰራተኞቹ በሙሉ ራሳቸው እንዲከላከሉ ያስተምራቸውና እሷ ስትደርስ ግን በጣም ረፍዶ ስለነበረ ለብቻዋ ሲያሰለጥናት ሀይ ይመጣና ቤት የመጣሽ ሰዓት ጥሩ ጊዜ ያሳለፍን አይደል? ሚን በሰማው ነገር እንደ አዲስ ቅናት ይሰማዋል። ሀለ ብቻው ይወስዳትና ፍቅረኛ እንድትሆኝ ይፈልጋለሁ። ሚስጥርህን ለማንም አልናገረም፣ ግን ከኔ የተሻለ ሰው መፈለግ ትችላለህ። አይ ሚስጥሬን አውቀሽ ራሱ ምንም አልተቀየርሽም፣ እንዳንቺ አይነት ሰው ነው የምፈልገው። በሌላ በኩል ሚን መጥፎ ነገሮችን ማሰብ ስለጀመረ ወደ እነሱ ለመሄድ ይወስንና አንገቱ ላይ ሶፍት ይጠመጥማል። ውሸት እንደሆነ ስታውቅም ያወልቀዋል። እሷም ይበልጥ ልታናድደው ስለፈለገች ፍቅረኛው እንዲሆን ጠየቀኝ። እሱ ድሃ በመሆኔ ምንም አልመሰለውም። አንተ ብትሆን ከድሃ ሴት ጋር ትሆን ነበር። አሁን ደግሞ ይሄ ምኑ ነው የሚያስገርመው? ምንም አያስገርምም። እንደዛ ከሆነ ለምን የኔ ድሃ ቤት ውስጥ አንድ ቀን አታድርም? በዚህ ተስማምተው ወደ ቤቷ ሄዳሉ። እንደዛ አይነት ቤት አይቶ ስለማያውቅም ሳቁ ቢመጣም ለመቆየት ይስማማል። ከመኪና ውስጥም ድንኳን አውጥቶ አብሮ እየተመገቡ ስለ ቤተሰቧ ትነግረዋለች። እሱም እንጀራ እናቷ የምትወዳት ከሆነ አንድ እድል መስጠት እንዳለባት ይነግራታል። እነ ሪም ማታ ላይ በጣም ስለበረዳቸው አንድ ብርድ ልብስ ይለብሳሉ። ከዛም በረዶው ሊጥል እንደሚችል ሲሰሙ ግን እሱ ቤት እንዲሄዱ ይጠይቃትና ትስማማለች። እንደደረሱም ቤቱን እያየችው ትገረማለች። ከዛም ሻወር ለመውሰድ ትገባና ውሃው እንዴት መዝጋት እንዳለባት ስላላወቀች ሊረዳት ይመጣል። ከዛም ያዳልጠውና ተያይዘው ወድቀው ሁለቱም በማፈራቸው የተነሳ ፊታቸው ይቀላል። ሲወጡም እህቷ ትደውላትና ምርጥ እራት ስለተዘጋጀ እንድትመጣ ትጠይቃትና ደስ ብሏት ልትሄድ ስትል ሚን ሀገር የምትሄድ ስለመሰለው በዚህ ሰዓት ወንድ ቤት መሄድ እኮ ጥሩ አይደለም፣ ሲጀምር ወንድ ቤት ነኝ እኮ ያለሁት፣ ደሞ እህቴ ጋር ነው የምሄደው ስትለው ደስ ይለዋል። ቤት ስትደርስም ሁሉም ደስ ብሏቸው ይቀበሏታል። እሱም ሆስፒታል ያለውን አባቱን ለመጠየቅ ሄድና አባዬ ፍቅር አስፈላጊ ነው አይደል? አይደለም፣ ከልጅነትህ ጀምሮ ሴቶች ድንጋይ ናቸው ብዬ የለ ብርህን ይዛው ነው የሚጣፉት። እሱም ልጅ እያለ ያሳለፈው ትዝ ይለዋል። በነጋታም ከሀጋር አንዲት ሴት ወደ ሆቴሉ ትመጣለች። የገና ዝግጅት ሲያዘጋጁም ሪም በጣም ደስ ብሏት ስለነበረ ሚን ትኩር ብሎ ይመለከታታል። ይህንን ያስተዋለችው ዲና በጣም ትናደዳለች። ለጓደኛውም የሆነውን ስትነግራት ሪምን ትጠራትና መሬቱን ደጋግማ ታስወለውላታለች። ሪም በጣም ስለቻትም ሚን እንደሚደግፋት ታስታውስና ልጅቷን ማስፈራራት ትጀምራለች። ሲመጣም ልጅቷ እሱ ጋር እየሮጠች ትሄድና እንዳስፈራራቻ ስትናገር እጇን አስለቅቋት እሷ ሳትሆን መጀመሪያ እኔ ነኝ አብራኝ እንድትሆን የጠየቅኳት፣ እስካሁን ግን ምንም መልስ አልሰጠችኝም። ሚን ይህንን ሲሰማ በጣም ይከፋል። ሰራተኞቹ ምኞቷ ስለተሳካ መስራት እንደማይጠበቅባት ሲነግሯት የበለጠ ትከፋለች። ሚን ጋርም ሄዳም እኔ ሀንን አልወደውም፣ የፈለግሽውን አልነበር እንዴ? ሀብታም ሰው አግኝተሻል በቃ። ከዛ መታጠቢያ ቤት ውስጥ ይገናኙና አንተ ቁጭ ብለህ ስትጠብቅ እኔ ላገባት ነው። ሚን በጣም ስለተናደደ ይመታዋል። ከዛም የተደባደቡ ወደ ውጪ ሲወጡ ሪምና ማንነቷ ያልታወቀች ሴት ጭንቅላታቸውን ይመቷቸውና ያቆማሉ። ሚን ስለመታችሁ ተናዶ እንዴት እኔን ትመችኛለሽ? የምር ካንተ ጋር ከቆየው ማበዴ ነው። ጥላው ስትወጣ ምነሃ አብሯቸው እንድትሆን ይጠይቋታል። እንደደረሰችም ሴትየዋ የሚን እናት እንደሆነች ትነግራታለች። እናም እንዳሉት ከሀዲ ሳትሆን የባሏ እናት እንዳባረረቻትና አሁንም ሀብታም ብትሆንም ልጇን ማግኘት እንደፈራች ትነግራታለች። ሪምም እስካሁን እንደሚወዳት ያልነገራት ለምን እንደሆነ ትረዳለች። በነጋታውም ሪም ሚንን ልክ እንደ ቦዲጋርድ ትጠብቀዋለች። ማታ ላይም ከእናቱ ጋር ታገናኘውና እናቱም ሁሉንም ነገር ስትነግረው ማልቀስ ይጀምራል። ምንም ቢፈጠር ግን ጥለሽኝ መሄድ አልነበረብሽም። ከዛ በኋላ ብቸኝነት ስለተሰማኝ ነው ዣንጥሌን ይዤ የምዞረው። ለሱ ይቅር አልልሽም። ወደ ውጭ ወጥቶም ዣንጥላውን ሲዘረጋ ሪም ትመጣለች። መቼም ይቅር አልላትም። እሷም ታቅፈውና ሲጀምር እናትህን እኮ አሁንም ትወዳታለህ። እሱም ያቅፋትና ያለቅሳል። ዣንጥላውንም ይለቀዋል። ከተረጋጋ በኋላም ወደ ውስጥ ይመለስና ከእናቱ ጋር ተስማምቶ ይወጣል። ሪም ጋር ሄዶም መቼም ቢሆን እናቴን የማዋራት አይመስለኝም ነበር፣ አሁን ግን በጣም ደስተኛ ሆኛለሁ። ከዛም አንድ ላይ እያወሩ ይቆዩና ሲንደሬላ ለመሆን ያሰብሽው ነገር ግን አሁንም ቢሆን አያስፈልግሽም። ለምን? ቆንጆ አይደለሁም? እሱም እጇን ይይዛትና
አይ ቆንጆ ነሽ፣ ግን ለመሆን የምትፈልጊያት ሴት እንዳንቺ ጠንካራ አይደለችም። አንቺ የፈለግሽውን ነገር ማሳካት ትችያለሽ። ከዛም በንግግሩ ታፍርና ወደ ቤቷ ይሸኛታል። ጠዋት ላይም ራሷን ቆንጆ ለማድረግ ሰዓታት ትፈጃለች። እሱም ለባብሶ ሲጨርስ ከደስታው ብዛት ከዣንጥላው ጋር ይደንሳል። ቢሮ በር ላይም ሲገናኙም ሕፃን ልጅ ሊረጭባት ከነበረ ውሃ በዣንጥላው ይድናታል። አሁን ግን እኮ አያስፈልግህም፣ ለምን ለኔ ያሰጠኝም? እሱም ይሰጣታል። ማታ ላይም ፍቅረኛው እንድትሆን ሊጠይቃት ሲዘጋጅ ዴና ታገኘውና እንደምትወደው ትነግረውና እሷን ትቷት ከሄደ ግን እሱንም ሆነ ሪምን እንደማትለቃቸው ትነግረዋለች። በቀጣዩ ቀንም እነ ዲና ሊጋቡ እንደሆነ ሲናገሩ ሪም ደርቃ ትቀራለች። ሀም አብራ ወደ ሌላ ሀገር እየኖረች ሰዓሊ እንድትሆን ይጠይቃትና መልስ ሳትሰጠው ትቀራለች። ዲና ሙሽራ ቀሚሷን ስትመርጥም ምንም እየረዳት ባለመሆኑ ስትናደድበት ይኸውልሽ በግድ አግባኝ ብለሽ ተስማምቻለሁ፣ በግድ ልስቅ ግን አልችልም። በዛ ላይ ቆንጆ አይደለሽ፣ ከኔ የተሻለ ሰው ብትፈልግ ይሻልሻል። እሷም ይበልጥ ታናዳ ትጮኻለች። ከዛም ለአባቷ የሆነውን እያለቀሰች ስትነግረው በጣም ይናደዳል። በነጋታው ሰራተኞቹ ስራ ሊገቡ ሲሉ እረፍት እንደተሰጣቸው ይነገራቸውና ሆቴሉ ተዘግቶ ይጠብቃቸዋል። ሪም ቤቱን ስለምታውቀው ወደ እሱ ጋር ስትሄድ እንደተጎዳ ብታይም ምንም እንዳልሆነ ይነግራታል። ከሀገር ውጪ አብሬ እንዲሄድ ጠይቆኛል። ጥሩ ነው፣ ሂጂና የምትፈልጊውን ስሪ። ምንድነው ችግርህ? አትወደኝም? ያሳለፍነው ሁሉ ቀልድ ነበር እንዴ? ብላ ልትሄድ ስትል ያስቆማትና ሊጠጋት ሲሞክር በጥፊ ታጮለዋለች። እሱም የዲና አባት ይመጣና እቃውን ሰባብሮ እሱንም ደብድቦትና ሰርጉንም ሰርዞ እንደሄደ የራሱም አባት ቢሆን ከሆቴሉ አስተዳዳሪነት እንዳባረረውና ከፈለገ አሁን ደሃ ሲሆን የምትወደው እንዲፈልግ እንደነገረው ያስታውሳል። እሷም ለቀናት ስታለቅስ ትቆይና እሱ ከድሮ ቤቷ የነበረውን ስዕል እሷ ሲንደሬላ ሳይሆን ተዋጊ መሆን እንዳለባት መልእክት የላከላትን ታይና እንደ አዲስ ደህና ትሆናለች። ወደ ስራዋ ልትሄድ ስትልም ባልደረባዋ ደውላ ሚን በአባቱ እንደተባረረ ስትነግራት ወደ ሀገር በመሄድ አብራው እንደማትመጣ ትነግረዋለች። ለራሷ የሚሆን ስራ ስትፈልግ ማግኘት ባለመቻሏ በጣም ትከፋለች። በሀሳቧም እሱን በየቦታው ታየዋለች። የሰጣትን ዣንጥላ ይዛው እየዞረች ምናልባት ለማኝ ሆኖ ሊሆን እንደሚችል ማሰብ ትጀምራለች። ከዛም ወደ ሆቴሉ ስትሄድ ለእሷ ሊሰጣት የነበረውን ቀለበት ሲፈልግ ታገኘውና እጇን ሰጥታ ስታነሳውም አሁን ምንም የሌለኝ ድሃ ነኝ፣ ምንም አልጠቅምሽም፣ ብትርቂኝ ይሻልሻል። እኔ ምንም የሌለኝ ጊዜ መቼ ተውከኝ? አሁንም አንድ ላይ ሰርተን ሀብታም መሆን እንችላለን። ከዛም ቀለበቱን ሰጥቷት እንደሚወዳት ይነግራታል። ምግብ ሊበሉ ሲወጡም ብር ስላልነበረው እሷ ትከፍልና ሲጨርሱም ወደ ቤቷ ይዛው ትሄዳለች። ሁሉም ሲያዩት ደስ ይላቸዋል። ከዛም ከመተኛታቸው በፊት እሱ ቤት መሄድ እንደሚችሉና ለትንሽ ወራት ኪራዩ እንደተከፈለ ይነግራታል። ደስ ብሏቸውም ተቃቅፈው ይተኛሉ። ጠዋት ላይም ከቤተሰቦቿ ጋር ቁርስ ይበላና ወደ አባቱ ጋር ሲሄድ ምን ልትሰራ መጣ? አንተ ብታባረረኝም አባቴ ስለሆንክ አልተውህም። ከዛም እናቱን ይዟት ስለመጣ እንድትገባ ይጠራትና አባትየው እንዳያት ያቅፋታል። ትቷቸው ሲወጣም ደውሎለት ሀብቱን በሙሉ እንደመለሰለት ነግሮት ከእናቱ ጋር ስላገናኘው ያመሰግነዋል። ሪምም የጻፈችው መጽሐፍ ተቀባይነት እንዳገኘ ነገራትና ደስ ይላታል። ከጊዜያት በኋላም እንጀራ እናቷ ትወልዳለች። እሷም ስኬታማ የስራ ሰው ትሆናለች። ሆቴል ውስጥም ለስራ ስብሰባ ትሄድና ሁሉም እንደኮሩባት ይነግሯታል። እሷም ስራዋ ላይ ስታተኩር እሱ እንደረሳችው ቢነግራትም ደስተኛ ከመሆን ግን አላገዳቸውም። አንድ ላይ ጥሩ ጊዜ ሲያሳልፉም ፊልሙ ይጠናቀቃል። በሌላ ፊልም እስከምንገናኝ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።